አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬና ትላንት እንግዲህ ደስታችንን በተለያየ መንገድ ስንገልጽ ነበር። በኢንስታግራም፣ በዩቲዩብ፣ በቲክታክ በቃ ሚዲያው ድምቅ ብሎ ነበር። ምን አለፋችሁ እና በጣም ደስ ብሎ የነበር የዋለው ብሩኬ 300K ቲክታክ ፎሎወር፣ ሀይሚዬ ደግሞ በዩቲዩብ ሰብስክራይብ ምናምን 250K እና በጣም ደስ ብሎ ነበር የዋልነው የጨረቃ ፋሚሊዎች። እና አሁን ደግሞ ቪዲዮውን እያየሁ ነበርና እስኪ ስለ ቪዲዮ አንዳንድ ዲስከስ እናድርግና ግን እውነት ለመናገር ጭንቅ ብሎኝ ነው ያየሁት። እነዚህ ሁለት ልጆች በጣም ግራ እያጋቡኝ ነው። እኔ እንጃ። የትናንትናው ቪዲዮ ይሻለኝ ነበር ማለት በቃ ምንም ሳይመስለኝ ነው እየጨረስኩት ቪዲዮውን የትላንት ነው ማለት ነው። የዛሬውን ግን ጭንቅ እያለኝ ነው ያየሁት። አላቅም ምን እንጃ የሆነ በቃ በኋላ መጨረሻ ላይ አካባቢ ብሩኬ ማርያምን እሄዳለሁ ምናምን እያለ ሲምል እሄዳለሁ ማርያምን በቃ ምናምን ሲል የሆነ ደነገጥኩ ታውቃላችሁና ኧረ በፈጣሪ የሚጨንቅ ነው እውነት። እና ሀይሚዬና ብሩኬ በሰላም በፍቅር ደስታችሁ ፍቅራችሁን የናፈቀንና በሰላም በፍቅር ነው ቶሎልን። እንግዲህ ይሄን ነገር ብታቆሙት ቢበቃችሁ አሪፍ ነው። የምሬ ነውና እኔ እንጃ አላቅም ምን እንደምን። ያው አሁንም ስቲል ነው ያው ስራ ነው ብዬ ነው እኔ የማስበው። ዞሮ ዞሮ ግን ያው የሆነ በመሀል አንዳንድ ነገር ጣል ሲያደርጉ የሆነ ከምር ይመስልና እንደነግጣለን። እና እስኪ ስለ በቪዲዮ ዙሪያ እንግዲህ አንድ ሰው እኛ አስተያየት ስንሰጥ ምናምን በቪዲዮ ልክ ነው አስተያየት የምንሰጠው ማለት ነው እንጂ ከካሜራ ጀርባ ያለውን ነገር እኛ አናቅም። እኛ የምናውቀው በ20 ደቂቃ ውስጥ በ30 ደቂቃ ውስጥ የሚለቀቅልን ቪዲዮ ብቻ ነው። እና ስለዛ ደግሞ በቃ ሁሉም ሰው የየራሱን አስተያየት ማስቀመጥ ከስድብ የጸዳ ማለት ነው። አንዱን መውቀስ አንዱን እንደዚህ ማድረግ ምናምን ሳይሆን በቃ አስተያየት መስጠት የተሰማንን ማለት ነው። እና ሀይሚዬና ብሩኬ እኔ እንጃ አላቅም ወዴት እየሄዳችሁ እንደሆነ አላቅም። እና እኔ እንጃ እስከ ዛሬ ያ ሁሉ ፍቅር እንደዛ ለምን ወደኋላ አትመለሱ? የምሬ ነው። ለምን በፊት ያሳለፋችሁት ሁሉ በቃ ያ ነገር ምናምን እንደዚህ ባንዴ ይሄ ሁሉ የመጣው ለምንድን ነው? ባለመነጋገራችሁ ጉዳይ ነው። አንደኛ ነገር በመጀመሪያ ሀይሚዬ መጀመሪያ ላይ አሳይኝ ምናምን በሚልሽ ሰዓት የዛኔ ብታሳየው ኑሮ ያው ችግሩ ይቀረፍ ነበር ብዬ አስባለሁኝ። ይሄም ያው የአይዲያው አንዱ እንትን ነው ብዬ አስባለሁ። በእርግጥ በመሀል የሆነ ነገር ሲሉና የሆነ መሀል እንትን ሲሉ ነው እኔ እየደነገጥኩ ያለሁት ማለት ነው። እና ዛሬም ደግሞ እኔ እንጃ አላቅም። ሀይሚዬ እዚህ ጋር የሁለታችሁ ደስታ ነው። አሁን ሰምታችሁ ከሆነ ብሩኬ ሀይሚዬ የኔ ደስታ አይደል ምናምን ስትል ብሩኬ ካፋው ታውቃላችሁ። እና የሁለታችሁም ደስታ ነው። ሁለታችሁም ለፍታችሁ ጥራችሁ ነው እዚህ ጋር የደረሳችሁት እና የሁለታችሁም ጥረት ነው ሀይሚዬ። እና ነገሮችን በግልጽ ተነጋግራችሁ ቁጭ ብላችሁ ምናምን ተነጋግራችሁ ብትፈቱ ባይነኝ። እዛ ጋር የሆነ አላደል አንዳንዴ በራሳችን ቢደርስ ይሄ ነገር ብለን ነው ማሰብ ያለብን ማለት ነው። አሁን ሀይሚዬ እንደ ሴት ሀይሚዬን እረዳታለሁ። አንዳንድ ነገሮችን ምናምን የምትበሳጭበትን የሆነ በቃ አላደል ስሜቱን እረዳታለሁ። ግን ደግሞ ያንን ስሜት ሞር ደግሞ ስሜቷ እንዳይጨምር ምናምን የሚያደርገው ነገር ምንድን ነው? በንግግር ስትፈቱት ነው። ገባችሁ? የተሰማችሁን ውስጣችሁ የተሰማችሁን ስሜት አውጥታችሁ ስትናገሩት ነው የሚቀላችሁ ማለት ነው። ስለዚህ መጀመሪያ ለብሩኬ ጋር ተነጋግራ ቢሆን ኑሮ ያው ለዚህም አይደርሱም ነበር ማለት ነው። እንደ ድራማው እንደ ቪዲዮ አስተያየት ስንሰጥ ማለት ነው። እና ብሩኬ ለአሳይኝ ንገሪኝ፣ ምንድነው ያጠፋሁት? እኔ ምንም ነገር ያደረኩት ነገር የለም። ቪዲዮ ኤዲት ተደርጎልሽ ነው፣ ፎቶ እንትን አቀነባብረው ልከውልሽ ነው ምናምን በቃ ምን እንደሆነ ልየውና እንትን ልበል ብሎ ነበረ ማለት ነው። ይቅርታ አልጠይቅ፣ ጥፋተኛም ከሆንኩ ይቅርታ አልጠይቅ ምናምን ብሎ ነበርና የዛኔ አሳይተው በነበር ያው እስካሁን ድረስ እንትን አይልም ነበር ማለት ነው። ከዛ ያው እንግዲህ 3 ጊዜ ነው እንትኑ ሲቀየር ማለት ነው፣ አይዲያው ሲቀየር ምናምን። እና አሁን ደግሞ ትላንትና ያው በእንደዚህ አይነት መንገድ ነው የተለያዩት ማለት ነው። እና ሁለታቸውም አሁን ውስጣቸው የሆነ ነገር አለ በቃ። እና አንዳቸው እንትን ብለው ቀዝቀዝ ብለው ምናምን ነገሮችን አብርደው በስነ ስርዓት ቁጭ ብለው ቢያወሩ
ቢፈቱት ይሄ ነገር የሚፈታ ነገር ነው ማለት ነው። እና አንዳንዴ የውስጣችሁን ስሜት ተናግራችሁ ያ ሰው ጋር ተነጋግራችሁ ስትፈቱት ነው ነገሩ የሚቀለው የሚፈታው። ችግሩ መፍትሄ የሚኖረው እንደዛ ነው። እና ደግሞ ሀይሚዬ በተለያየ መንገድ እንለያይ የሚለውን ነገር ባታነሽ፣ የምሬን ነው እውነት። እኔ ቃሉን ስሰማው ራሱ በጣም እየደበረኝ ነውና እናንተ ብቻ ሳትሆኑ ይሆናል አይደል ፋሚሊዎቻችሁ ይህን የመሰለ የጨረቃ ፋሚሊ ቤተሰብ በቃ ቤተሰብ ከሆነን እና እኛ ቤተሰቦቻችሁ ደግሞ ይከፋናል። ለቃላትም ለቀልድም ለድራማ የሚሆን ይሁን እንለያይ የሚለውን ነገር ብዙ ጊዜ ስታነሱት እኛ ይደብረናል። ስለዚህ እንለያይ የሚለውን ቃል ባትደግሙት መልካም ነው ብዬ አስባለሁ። ከመለያየት ደግሞ ምንም የሚመጣ ትርጉም የለም ማለት የሚመጣ መለያየት መፍትሄ ነው ብዬ አላስብም። ለነገሮች መፍትሄው መነጋገር ነው። ተነጋግሮ ችግሮችን መፍታት እንጂ መለያየት መፍትሄ አይሆንም። እና አንዳንዴ ብሩኬ በሚኖር ሰዓት ብሩኬ ብዙ ጊዜ ለምን አይረጋጋም ተረጋግቶ ለምን አያወራትም ምናምን ነገር የሚባል ነገር አለ ማለት ነው። እና እዛ ጋር እንዳይረጋጋ የሚያደርገው የሀይሚዬ መልስ ነው። አንዳንዴ የሚሰጣት አይዲያ እና የሚሰጣት የሆነ ካራክተሩ በጣም ያናዳል፣ ስሜታዊ የሚያደርግ ነው። እና የምትናገራቸው ነገሮች እሱን አረጋግቶ አያቆየውም። ገባችኋ? አሁን እዛ ቦታ ላይ ምን ቅድም በቪዲዮ ማለት ነው ምን ነበር ያለችው? ደስታዊ ነው አይደል እኔ ቆርሰዋለሁ ስትል ከፋው። ያ ነገር አሁን እንዲቆይ አላደረገውም። ገባችኋ? በቃ መሄድ ነው የፈለገው። አንዳንድ ነገሮችን በእኔ ቢሆን ብላችሁ አስቡ። እና እኔ በብሩኬም አልፈርድም ማለት ነው። ሲቀጥል ደግሞ መነጋገር መቻል አለብን። እና ሀይሚዬ ደግሞ አሁን በትላንትናው እሱ ልክ አንቺ ብሩኬ አንቺን እንዳገኘው አንቺ ብሩኬን ከሴት ጋር ብታገኙ ኑሮ ልክ የእሱ አይነት ፊሊንግ ነው የሚሰማሽ። በጣም ያው ከዚህ በፊት ብዙ ነገር አይተናል እና በጣም ትናደጃለሽ፣ እንደ ሴት ማለት ነው። እንደ ሴት ትናደጃለሽ በጣም ነው። በቃ ሌላ ነገሮችንም አትሰሚውም፣ አንደርስታንድም ልታረጊው አትችይም። ስለዚህ ልክ እሱም በቃ በዛ አይነት ሙድ ነው አሁን ያለው ማለት ነው። እና አሞኝ ለምን ህመሜን ሳያዳምጥ ሌላ ነገር እንትን አለ፣ ሌላ ነገር አሰበ ምናምን ነገር ነው እያልሽ ያለሽው ማለት ነው። በሱ ቦታም ብትሆኝ አንቺ እንደዛ ነበር የምታደርጊው ማለት ነው። እና ሁለታችሁም የሆነ በቃ እንትን አላችሁ፣ እልክ የሚባል ነገር አለባችሁ። እና ይሄን እልካችሁን ነገር ትታችሁ ቁጭ ብላችሁ አውርታችሁ ፈታችሁ በፍቅር በሰላም ብትመጡልን ደስ ይለናል። እና ኮሜንት ላይ ደግሞ የምትሳደቡ በቃ ዝም ብላችሁ ጥፋቱን አንድ ሰው ብቻ ላይ አድርጋችሁ የምትፈርዱ ሰዎች እረፉ። በቃ እንደዛ አይደለም። አስተያየት መስጠት ካለባችሁ በሁለቱም ሳይድ ሆናችሁ በቃ መፍረድ ነው። ሚዛናዊ ሆናችሁ መፍረድ ነው። አሁን እዚህ ጋር እኔ በብሩኬም አልፈርድም፣ በሀይሚዬም ሴት እንደመሆን የመጠን የሆነ ነገር ተረድቻታለሁ ስሜቷን። ግን ደግሞ የሀይሚዬ እንደ ችግር ያየሁባት ምንድነው አለመናገሯ ነው። በቃ ሁሉን ነገር አለመናገሯ እና በንግግር መፍታት አለመቻል በቃ ይሄ ነው። እና ደግሞ የምትሰጠው መልስ ብሩኬን አረጋግቶ እንትን የሚል በቃ ወደ ሰላም የሚያመጣ አይደለም። ገባችኋ? ብዙ ጊዜ ግንፍል የሚለው በምትመልስለት መልስ ነው፣ አይታችሁ ከሆነ ማለት ነው። እና ያን ነገር ማስተካከል መቻል፣ በንግግር መፍታት ከተቻለ ሁሉም ነገር ቀላል ነው። እና ብሩኬም ደግሞ ያ ትላንትን ያየውን ነገር ምናምን ቆም ብሎ አስቦ በሌላ ነገር ሳያስብ በንግግር ቁጭ ብሎ በንግግር ለመፍታት መሞከር ነው፣ ተረጋግቶ ማለት ነው። ያው ነገሮችን በአንድ ሳይድ ብቻ ማሰብ የለብንም። እና እንደዛ ብዬ ነው የማስበው ውዶችዬ። እንግዲህ እናንተ ደግሞ የመሰላችሁን አስተያየት አስቀምጡ። ብቻ እኔ ደብሮኛል። በዚህ አይነት አይዲያ ባይመጡ ደስ ይለኛል። ጨረቃዎቻችን ሰላማችሁን ያብዛው። መልካም